የተቀባሁትን ስክራብ አሁን የፀጉር ስክራብ ነው ወይም ስክራብ ልታጠበው ነው። ከዛ ይሄንን ዝግት እናደርጋለን። ላሳያችሁ እንደዚህ አድርገን ነው ያለን። እንደዚህ ታያችኋል። ከዛ ይሄንን ሙልጭ አድርገን ይታችሁ ሲያምር ገና ሳይታጠቡ አሁን ያምራል። እንዴት እንደምናላቅቀው ግን አይኖ አላቅም ብቻ እንዴት ብዬ እንደማሳያችሁ ይታያችኋል። አላቅም እንዴት እንደማሳይ ምን አይነት እንግሊዘኛ ነው? ስቶፕ ሊሆን ስንታየው ለማንኛውም ለ11 ሰዓት 20 ጉዳይ ምናምን ሲሆን ነበረ ያረኩት። 10 ሰዓት ከ40 ምናምን ነበረ የተቀባሁት። አሁን ኦልሬዲ 3 ሰዓት ከምናምን ሆኗል። 11 12 13 እንዴ 13 ላለ እንዴ 11 12 1 ሰዓት 2 ሰዓት 3 ሰዓት 5 ሰዓት ኦልሬዲ 5 ሰዓት ፀጉሬ ላይ ቆይቷል። ስራ ስለያዝኩ ነው 2 ሰዓት ነበር አቆየዋለሁ ያልኩት፣ ግን ስራ ስለያዝኩ 5 ሰዓት ራሴ ላይ ቆይቷል ማለት ነው። ምንም አይደለም። ሻምፖ ምናልባት ከጎዳው ነው እንጂ ሻምፖ ይሄኛው ሻምፖ ስላረኩበት ይሄንን ሻምፖ ስላረኩበት የጎዳው ከሆነ ነው እንጂ ሌላ የጎዳው 2 ሰዓት ነበር ያልኩት፣ ግን ስራ ያዝኩና ብዙ ሰዓት ቆየ ማለት ነው። እና ታጥቤ ምናምን አሳያችኋለሁ። ስታጠብ አይመቸኝም እና አልቀርጽላችሁም። ታጥቤ ጽድት ንጹህ ሆኜ ነው የምመጣላችሁ ውዶችዬ። እስከ መጨረሻው እንደምትከታተሉኝ ተስፋ አለኝ። በመሀል ላስታውሳችሁ ማላችኋለሁ ማይዳሊ። እሺ እዚህ ጋር ሻምፖን ስትጠቀሙ አላሳየኋችሁም። ሻምፖ ከጠራ በኋላ ከታጠቡት ንጹህ ከሆነ በኋላ ነው የቀረጽኩት። ሻምፖ ሮዝመሪ ሻምፖ ነው፣ ምርጥ ነው። ተጠቀሙት። ፀጉራችሁ አይበጣጠስም፣ አይወቅም። በቃ ጥንካሬ ያገኛል። እንደገና ደግሞ ብዝት ነው የሚለው። ይሄን አሁን ታያላችሁ መጨረሻ ላይ እንደዚህ ስታጠበው ትንሽ ይመስላል እንጂ መጨረሻ ላይ ከደረቀ በኋላ ፀጉሬ ላይ ምን ራሴ ላይ ምን እንደሚያክል እንግዲህ መጨረሻውን ልቀርጽላችሁ ነው። መጨረሻውን ልቀርጽላችሁ ይኸው እንደምታዩት እንደዚህ ታርጌዋለሁ። ስጠቀልል አላሳየኋችሁም። ከዚህ ጋር ጨረስኩትም ውዶች። እዚህ ጋር ምን አረኩላችሁትም እዚህ ጋር ጥቅል ያረኳትና ያልጠቀለልኩትን ለእናንተ ልዩነት አለው። እዚች ጋር ነጭ ነገር አላት ነው ዝም ብለን ፈተነው ስናድር ከዛም በኋላ ይታያችኋል። የተቀለልኩላችሁ እዩት። የተቀለልኩት እንዴት ውሃ ከረር የገባ ነው የሚመስለው። እንዴት እንደሚያምር አያችሁ። ሁሉንም ተጠቀለለ። ይሄን ለእናንተ ለማሳየት ነው የሚያምረው። ያልጠቀለልኩት ይታያችኋል። ይሄንን በጠራ አድርጋችሁ ጠዋት ስራ ቦታ ምገቡ፣ ቢሮ ምገቡ ምናምን እንደዚህ ሁሉ ጊዜ ፀጉራችሁን ከምታስተካክሉ የተቀለልኩት ይታያል። ምንም አይነት ኩሩንዳድ ቢሆን ፀጉራችሁ እንደዚህ ውሃ ከረር ነው የታጠባችሁለት እንደዚህ ጥቅልል አድርጋችሁ ምርጥ ነው። ይሄ ከዛ ጥቅልል አድርጋችሁ ካሳደራችሁት በኋላ እንደዚህ ጠዋት ስትነስታችሁ ታበጥሩት ነው ውሃ ከረር ይባላል። ሙሉ ለሙሉ እንደዚህ ሆነ ፍሪዝ የሆነ በጣም የሚያምር ይታያችኋል። እንትን ያልጠቀለልኩት ይለያያል። ሲጀምር ብሎ ጭርጭር ያለ ነው፣ አያምርም። ይታያችኋል። ውሃ ከረር ነው የሚመስለውና እንደዚህ እስከ መጨረሻው ተከታተላችሁኝ ይሄን ውጤት ታዩታላችሁ። በነገራችን ላይ ፀጉራችሁ የሚበጣጠስ የሚነቀል ከደበራችሁ 3 ጊዜ ካላችሁ ይሄንን ተጠቀሙት። ይሄን ትናንት ፀጉሬን ቀባቀባለሁ ይታያችኋል። አሁን ቅድም ስታጠበው ፀጉሬ ትንሽ ነበር የሚመስለው፣ ግን ይሄኛውን ብዛቱ
ልነግራችሁ አልችልም። በየጊዜ የማታበጥሩ ልጆች ካላችሁ ደግሞ አትጠቀሙት። ምክንያቱም ጸጉራችሁ በጣም እና እንደዚህ አድርጋችሁ ይበዛል፣ ብዝት ነው የሚለው ከመብዛቱ የተነሳ። ቶሎ ቶሎ የማታበጥሩ የማትሰሩ ሰዎች ካላችሁ ይሄንን ማክስ እንዳትጠቀሙ። ለምን በሉ ጸጉራችሁ በጣም ብዛት አለው። ቶሎ ቶሎ የማታበጥሩት ከሆነ ይያያዛል፣ ለማበጠር ያስቸግራችኋል። ስለዚህ ማክሱን አትጠቀሙ። አይ እናበጥረዋለን ካላችሁ ደግሞ ተጠቀሙት፣ ውጤቱን ታዩታላችሁ። በጣም ይኸው ጸጉሬ ቅድም ስታጠብ ትንሽዬ ነው የምመስለው። አሁን ደግሞ ጸጉራችሁ ብዛቱን ልነግራችሁ የሚሰባበር ይሆናል። እንዳልኳችሁ እዚጋ ደግሞ ነጭ አድርጋችሁ ቀብታችሁ ስታድሩ የታጠባችሁ ላይ ሙቀቱ ደግሞ ጥቅልል አድርጋችሁ ትደሩለት። አፌ ላይ ዛሬ ቅብት ታረጉታላችሁ። ጥቅልል ነገር አለው። ቻፕስቲክ ያልተጠቀለለውንና ቀይ ስር በልቼ የተጠቀለለውን አያችሁት አይደል? እና ያው እያወራሁ ነው። ሁለት ቦታ ነው የማወራውና ይታያቸዋል። ጸጉሬን ይሄ በሁለተኛው ቀን ነው በታጠብኩ። በተጠቀለለው በሁለተኛው ቀን ሳይሆን በሶስተኛው ቀን በተጠቀለለ በሶስተኛው ቀን ይታያቸዋል። እንደዚህ ብዛቱ በሶስተኛው ቀን ሲታጠብ እኮ ጥነጠኝ ነው የምትመስለው። ግን ይሁት ጸጉሬ ላይ ራሴ ላይ የሚያክለው